ባልየው እንግዲህ ዛሬ ያው ሄርሜላን ሲቆጣት ነው የሰማ ነው። የተቆጣበት ምክንያት ደግሞ ያው ትናንትና ባልየው ስላችሁ የሄርሜላን ባለው አቶ አብርሽና ቤተሰቦች ሌላ ሰው እንዳይመስላችሁና ድንግርግር እንዳትሉ ማለት ነውና ዛሬ አብርሽ ሄርሜላን ያው ሲቆጣት ነበር። የተቆጣው ደግሞ ምክንያት ትናንትና እንዴት ዳኒንና ሜሪን ታገኛቸዋለሽ? እንዴትስ ይቅርታ ታደርጊላቸዋለሽ? እንዴትስ ሄደሽ አብረሻቸው ፎቶ ታረቅን ብለው እንዲፖስቱ እንዴት አብረሽ ፎቶ ትነሻለሽ? በማለት ስትሄጂስ እንዴት ብቻሽን ትሄጃለሽ? በማለት አብርሽ እንግዲህ ዛሬ ሄርሜላን ሲቆጣት ነበረ። የእነሱን ባህሪ አታቂሞኝ፣ እነሱ በተንኮል የተሞሉ ናቸው። የሆነ ነገር ጠንስሰውልሽ ነው፣ ያለ ምክንያት አይደለም። ሄርሜላ ወጥመድ ውስጥ ሊያስገቡሽ ፈልገው ነው እያለ ነበር። በዚህ አጋጣሚ አብርሽዬ አንተንም ወጥመድ ውስጥ እኮ ሊከቱ ነው፣ አንተንም ይቅርታ ሊጠይቁ ነው። ይህንንም ጉድ ለማየት እኔ ጓጉቻለሁ። አብርሽንም ይቅርታ እንጠይቃለን እያሉ ነበር ትናንት። እስቲ ጉድ እናያለን። አንተስ ትሸወዳለህ? አንተም አትሸወድም? ይቅርታቸውን ትቀበላለህ? አትቀበልም? ዛሬ እንግዲህ ሄርሜላ እንዴት ይቅርታ ታደርግላቸዋለሽ? እንዴት ሄደሽ ብቻሽን ታገኛቸዋለሽ? እንዴትስ አብርሽ ፎቶ ትነሻለሽ? እያለ ሲቆጣት ነበር። ሄርሜላ ትናንትና እኮ በስልክ ጨርሰናል፣ እኔ ደግሞ ብቻቸውን ያገኘዋቸው አንተን ለሁሉም ነገር ማስቸገር ስላልፈለግኩኝና ስልኬንም እንግዲህ ስልክሽንም ውሰጂ ስላሉ ስልኬንም ለመቀበል ነው። ስልኬ ውስጥም ምንም አይነት ፋይል እንዳላገኙ ነው ነግረውኝ የመለሱትና ጨርሰናል እኮ ብዬ ነበር። አብርሽ ምንም ችግር የለም፣ ይቅርታ ባደርግላቸውም ተንኮል ቢያስቡም ወጥመዳቸው ሊያስገቡኝ ቢሆንም እነሱ ለራሳቸው የእጃቸውን ያገኛሉ እንጂ እኔ ይቅርታ በማድረጌ ከኔ ምንም የሚቀንስ ነገር የለም። በእግዚአብሔር ዘንድም ይቅርታ ማድረግ ደስ የሚል ነገር ነው። አብርሽ ይቅርታ አደረግኩላቸው ማለት ግን ተመልሰን ወን ጓደኛ ይሆናሉ ምናምን ሌላ ነገር ይኖረናል ማለት አይደለም። በይቅርታ አልፈን በይቅርታ ምንም ቢያስቡም ያገባኝ ነገር የለም በማለት ለአብርሽ ስትመልስለት ነበር። አብርሽ ግን በፍጹም እንዴት ሄርሜላ እንዴት ለሁለተኛ ጊዜ በድጋሚ እንዴት ትሸወጃለሽ? እንዴት ዳኒና ሜሪ በፍጹም ለኛ መልካም አይሆኑም። በፍጹም ለኛ መልካም ነገር አያስቡም። ወጥመድ ውስጥ እያጠመዱሽ ነው። ሲቀጥል ደግሞ እንዴት አብርሻቸው ይቅርታው ይሁን ሲቀጥል እንዴት አብረሻቸው ፎቶ ተነስተሽ ታረቀን የሚል ፎቶ እንዲፖስቱ ታደርጊያለሽ? ስትሄጂስ እንዴት እኔን አጠሪኝም? የትም ቦታ ስትንቀሳቀሺ ውዷ ባለቤቱ አብርሽ እንግዲህ ሄርሜላ የትም ቦታ ስትንቀሳቀስ እኔን ጠርተሽ ከኔ ጋር መሆን አለበት። እኔ በጣም ተናድጃለሁ። ምን እንዳሰቡልሽ አታቂም። አንቺ የዋህ ነሽ፣ ይጎዱሻል። እኔ አሁን በጠርተው ይቅርታ ቢሉኝ አውቃለሁ ምን እንዳሰቡልኝ። ሁለተኛ ጊዜ አልሸወድም። እነሱ ማለት ሁለ ነገራቸው በተንኮል በክፋት የተሞላ ነው፣ ያለ ምክንያት አይደለም በማለት እንግዲህ አቶ አብርሽ የወይዘሪት ሄርሜላ ባል ሲቆጣም ሲናገርም ሰምተን ነበር። ሄርሜላም እንደምንም ብላ አሳምናው እንግዲህ ተመልሰው ደግሞ ወደ ሳቃቸው ወደ ፈገግታቸው ገብተዋል። የመዳም ቅመሞች ደግሞ ከላይ እስከታች ሄርሜላ አብርሽ ትክክል ነው፣ ብቻሽን እንዳታገኙ እባክሽን፣ የትን ቦታ ስትሄጂ አብርሽን እንደ ቦዲ ጋርድ ይዘሽ ተንቀሳቀሽ እያሉ እንግዲህ ኮሜንታቸው ሁሉ እየተፖሰተ እንግዲህ እየታየ ነው። ምርጦችዬ በቃ ቅመሞች ቅመሞች ኮሜንት ረጃጅም እኮ እንደሚጽፉት ከምር ደግሞ ኮሜንታቸውን አምጥተው ፖስት የሚያደርጉም አሉ። ሄርሜላ ብቻሽ እንዳትንቀሳቀሽ እባክሽን፣ ይጎዱሻል። አንቺ የዋህ ስለሆንሽ ይጎዱሻል። የትም ቦታ ስትሄጂ አብርሽ እንዳለው አብርሽን ይዘሽ ሁሌ አብርሽ ከጎኑ ይሆናል እንዴ? ጉድ እኮ ነው። በራሷ ልጅቷ ኮንፊደንስ ኖሮ አትንቀሳቀስ እንጂ ምን ነው እናንተ አብርሽን እንሆናላችሁ እንዴ? ብቻሽን አትንቀሳቀሽ። ኮሜንት የእናንተ ኮሜንት ደማሽ ካበጥ እኮ ጉድ ነው። ብቻሽን አትንቀሳቀሽ ሄርሜላ፣ ይጎዱሻል፣ እንደዚህ ይንሻል። አንቺ የዋህ ነሽ፣ አንቺ ምስኪን ነሽ። አብርሽን እንዴ ሁሉ ቦታ አብርሽን ይዘት ሄዳለች እንዴ? እንዴ በራሷ ትንቀሳቀስና ነገሮችን ትጋፈጥ እንጂ ምን ነው ሩታ፣ የኛ ምርጥ፣ የኛ ጀግና፣ የኛ ትበገር ሩታዬ። ለሷማ እንዲህ ባንዲራ ማውለብለብ ነበር ከምር። እንዲ ሩታ በስንት ወጥመድ ውስጥ እንኳን ተከባ፣ በአብርሽ ግርግር ውስጥ ተከባ፣ ስንት ነገር እየተባለች ስንት ድንጋይ እየተወረወረባት እኮ የኛ ነብር ማለት ነው ሩታዬ፣ የኔ ቆንጆ። ለዚህ ነው መወዳት። በነገራችን ላይ ከምር ሰው አስፈልጋትም ነበር። ሩታ ብቻሽን እንዳትንቀሳቀሽ፣ ሩታ ትጎጃለሽ የሚል ኮመንት ራሱ የለም። ከምሬ ነው ምላችሁ። ምክንያቱም ልጅቷ በሙሉ ኮንፊደንስ የትም ቦታ ተንቀሳቅሳ እንኳን አሁን እንደዛውና እርጉዞና እንኳን ማለት ነው እንዴት እንደምትጋፈጥ ነገሮቹን ወንድ ሴት አተልም ስትጋፈጥ። አሁን እንደውም እኮ ሩታ ረጋ ብላለች ከምር። አሁን ሩታ ነገሮች እያስጠሏት ይመስለኛል፣ እየሰለቻት ይመስለኛል። እና ሩታ እኮ በፊት እንደዚህ አልነበረችም። እንደውም እንዴ ነብር እኮ ናት።
የአብርሽ ጓደኞቹን እኮ ማለት ነው ታንቀጠቅጣቸው ነበር። ከምር ማንንም አትፈራም እንዴ? አንዳንዴ እንደውም እኛ ስናይ ምን አለ አብርሽ ጓደኞች ልብስ ቢቀያየሩ፣ ቀሚሱን እነሱ ቢለብሱ፣ ሱሪውን ደግሞ ሩታ ብትለብስ እንል ነበረ። የመልስ ምት እየሰጠቻቸው ከሆነ እኩል እየተጋፈጠች ምትልካቸው የትም ነይ ሲሏት አትፈራም፣ ደግሞ ትሄዳለች ነበር እንዴ። በነዛ እንኳ ወጣጤዎች እንኳን እንትን ተብላ እንኳን ሩታ ብቻዋን ነበር ምትንቀስ፣ እርጉዝ ሆና ማለት ነው። እንኳን አሁን እናንተ ደግሞ ሩታን ጡንጦ እንደሚጠባ እንደ ብቻዋን ትጋፈጥ እንጂ ነገሮችን እንዴ አብርሽ ሁሌ አብሮ ተከትሎ ሄደን እንደ ቢሆን እንኳን ያልኳችሁ እንደ ኮሜንቶች ማሽቃበጥ። ሩታ ተጠንቀቂ፣ ሩታ አደራሽን፣ የትን ቦታ ስትሄጂ ብቻሽን መሄድ የለብሽም እንዴ። ሁሉም ቦታ አብርሽ እዚህ ሌር ነው፣ አብርሽ ና እዚህ ና፣ ቦዲጋርድ መሆኑ ነው አብርሽ፣ ቦዲጋርድ መሆኑ ነው እያለች ሁሉም ቦታ ይዛው እንድትንቀሳቀስ ነው የምትፈልጉት። ኧረ አንዳንዴ ኮሜንቶች አስተውሉ። ልጅቷንም እንትን አትንሷት። የእውነት በራስ መተማመን እንዳይኖራት አታድርጉ። የፍርሃት ስሜት እንዲሰማት አታድርጓት ልጅቷን ማለት በዚህ ልክ ከምሬን ነው። የፍርሃት ስሜት እንዲሰማት አታድርጓትን። ጠንካራ ጀግና ሴት እንድትሆን አድርጓት። ኮሜንቶች ካጨበጨባችሁ ማይቀር ለማለት ያህል ነው። እና በዚህ ልክ ልጅቷ ውስጥ የፍርሃት እንትን እንደው መሰሩባት እናንተ ናችሁ። ኮሜንታችሁ የምታነቡ ከሆነ ያምራል። የምታነብ ከሆነ የምር የእናንተ ኮሜንት ልጅቷ በራሷ እንትን ተማምና በራሷ ኮንፊደንስ ኖሯ ብቻ እንደ ልቧ በገዛ ሀገሯ ላይ እንዳትንቀሳቀስ ነው የሚያደርገው ኮሜንታችሁና ለዚህ ነው ሩታ ማደንቃት። እና ለማንኛውም እንግዲህ አብርሽ ተቆጣ። ከተቆጣ በኋላ ነገሩን እንደምንም ብላ አበረደችው እና ከዚህ በኋላ አላገኛቸውም አለች። አብርሽ ግን ማለት ነው የሄርሜላ የሜሪ ያልኩ ይቅርታ፣ የሄርሜላ ይግረም። አንተንም ድጋሚ ከወጥመዱ ሳይጥሉ ይቀራል። አንተንም ይቅርታ እንለዋለን። አብርሽንም አግኝተን ነገሮች እንዲስተካከል እናደርጋለን እያሉ ነበር ዳኒና ሜሪ ማለት ነው። ትናንትና አብርሽንም አግኝተን እስቲ እናያለን። አብርሽ ሄርሜላን ወጥመድ ውስጥ እየጨመሩሽ ነው፣ ወጥመድ ውስጥ እያዘጋጁልሽ ነው። እንዴት ብቻሽን ታገኛችኋለሽ? እንዴትስ ይቅርታ ታደርጊላችኋለሽ? እንዴትስ ፎቶ አብራችሁ ትነሻለሽ ብላለ አይደል? እስቲ አንተን ደግሞ ጉድ እናያለን። እምቢ ትላለህ። ይቅርታ ቢሉ ምንም ወጥመድ ውስጥ እስቲ አንተ ታሸንፋለህ ወይ እነሱ ያሸንፈዋል? እናያለን። ምናይ ይሆናል ማለት ነው። ሲቀጥል ደግሞ እኔ እኮ ለምን በዚህ ልክ ክፋት እንደሚያስቡልኝ ለእኔ አላቅም። እኔ ምን እንደበደልኳቸው አላቅም። እኔ በማንም ህይወት ውስጥ ገብቼ አላቅም። እኔ ግን በህይወቴ ውስጥ እየገቡ ለምን እንደሚበጠብጡኝ አላቅም እያለ ነበረ አብርሽ ማለት ነው። በእርግጥ አብርሽ ህይወቴ ውስጥ እየገቡ እየበጠበጡኝማ አትበል። አይ አብርሽ ዝም ብትል ነው። እንደውም አብርሽ ስታወራ እኮ አያምርብም። የምር አያምርብ። አታውራ እንደ ህይወቴ ውስጥ ገብተው እየበጠበጡን የምን አደረግኳቸው ምናምን አትበል። የእውነት አያምርብም ማለት ነው። እና ለማንኛውም ከሄርሜላ ጋር እኔ ሁሌ እምላለሁ ይመቻችሁ፣ ያዝልቅላችሁ። እስቲ መጨረሻችሁን ያሳየን። አንተም ቀጥልበት፣ እንደ ቦዲጋርድ እንደሆንክ የሄደችበት ሁሉ ስርስሯ እየሄድክ እየጠበካት ምንም ነገር እንዳይነካት እየጠበካት እንግዲህ እናያለን ጉድ ማለት ነው። እና የአብርሽ ቪዲዮ እንግዲህ ዛሬ ከሄርሜላ ጋር እንዴት ተንኮል ጠንስሰውልሽ ይሆናል እንጂ ያለ ምክንያት ይቅርታ ሊጠይቁሽ አልመጡም። እንዴት ብቻቸውን ታገኛሽ በማለት ሄርሜላን እንግዲህ አኩርፎም ለምቦጩንም ጥሎ ተናዶም ነበረና ያው እንግዲህ ሄርሜላም እንደምንም አባብላ ሳመኝ አልሳምከኝም እኮ አላማረብኝም ወይ እንዴት ነው ቀይ ልብስ ባለፈ ዳንቴል ለብሰሽ መጣሽ እንጀራ ሽተሽኝ ያለቻት ነበር ሜሪ። አቤት ሜሪማ ተረበስማም እና እንግዲህ አላማረብኝም በማለት ያው መሳሳማቸውን ቀጥለው ነበር። እሱም ይስማል እሷም ትስማለች። ያው እኛም እናያለን እንደፈረደብን እነሱም እንግዲህ ይስማሉ። እና በመጨረሻ ቦርሳዬን ያዘልኝ ስትለው አብርሽ እኔ ቦርሳ መያዝ አልወድም፣ የሴት ቦርሳ ምን ችግር አለው? የሴት ቦርሳውን ልጇን ስትወልድ እንግዲህ ለወደፊት ከሄርሜላ ጋር ብዬ ነው እንዲሁ ልሳል ብዬ ነው ለወደፊት እንደ ቦርሳዋን አትይዝም እንዴ? ቦርሳ መያዝ አልወድም እኔ ሴት ልጅም ቦርሳ። ሄርሜላ የሆነ ቦታ መንገድ ላይ ስንሄድ ጫማዬን ላስር ራሱ ቦርሳ ስሰጠው አይዝም የሆነ እንትን ላይ ነው የሚያስቀምጠው አለች። አብርሽ ደግሞ አልወድም፣ በሌላ ነገር ሳይሆን አልወድም እኔ ሴት ልጅ ቦርሳ መያዝ። ምንም ችግር የለውም ኖርማል ነው አብርሽ። እንደው ሲዘራ ሰምቼ ነው ሲበጠረቅ ሰምቼ ነው። እና የጆሮ ጌጥ ወንድ ልጅ እሱ ያስጠላል። የጆሮ ጌጥማ የሚያደርግ ወንድ በጣም ነው የሚያስጠላው። እኔ ራሱ ያስጠላኛል እግዚአብሔርን። እሱ ትክክል ነህ፣ ግን የሴት ቦርሳ ምንም ችግር የለም። ባለቤት ትሆናለሽ፣ ፍቅረኛ ትሆናለሽ፣ ወንድ ልጅ ይዛ ይሆናል። እና ቦርሳ መያዝ ይና የሚካበር ነገር አይደለም። ሴትን ልጅ እንደማክበር ነው፣ ኖርማል ነው አይደል? ምርጦችዬ እና ሰላማችሁ ይብዛ። በተረፈ ሰብስክራይብ የለም
ምንድነው አዳዲስ ቤተሰቦች አላችሁ ግን እኔ ስለማላስታውስ ነው ወይ? ሰብስክራይብ እያደረጋችሁ አበረታቱኝ። ፈቅዳችሁና ወዳችሁ ደግሞ ለምታደርጉኝ ከምር አመሰግናለሁ። ክበሩልኝ። ላይክም ሰብስክራይብም ከጠቀማት ብላችሁ የምታደርጉኝ ጌታን አመሰግናለሁ። ኑሩልኝ። ቤተሰብ ያልሆናችሁ ደግሞ ያው ቤተሰብ እንድትሆኑ ያው በአክብሮትና በትህትና የኔ ምርጦች የኔ ውድ እህቶች ማለት ነው እጋብዛለሁ። እንግዲህ ረመዳንም ያው እያለቀ ነው። ዛሬ 27 በሰላም ያስጨርሳችሁ። አይዟችሁ፣ በርቱ፣ እንበርታ። በድል እንግዲህ እየተጠናቀቅ ነው አይደል? 3 ቀን ይመስለኛል ያለው እና የኔ ምርጦች አይዟችሁ፣ በርቱ። በስደት ላይ ያላችሁ እህቶች ማለት ነው እንግዲህ ሰላማችሁ ይብዛ። በአዲስ ደግሞ መረጃ እየፈላለግን ወደ እናንተ ይዘን ብቅ እንድንል ቪዲዮን ላይክ አድርጉ። ሰላም ያገናኘን። ሰላማችሁ ብዝት